አሁን ሰፈራቸው ያለው ክሊኒክ ከሌሉ የት ሄደው ነው የሚባለው? ምንም አልገባኝም። ቢዚ ግራ ገባኝ። ሚኪ ያረጋሽ ግን ምን አለ ስልክ ቢያነሱ? እሺ ሄሎ ቤዛዬ። ሄሎ። አይ ቤዛዬ ይቅርታ አድርጊልኝ እባክሽ። እኔ እኮ ወከባ ውስጥ ሆኜ ስልኩም ሲጮህ አልሰማሁት። እሺ ቹቹ ደህና ናት? እንግዲህ እስካሁን ከተኛችበት አልነቃችም። እሺ አሁን የት ነው ያላችሁት? ሆስፒታል ነን ልጄ። እኮ የት መሰለሽ? አወኩት። እሺ መጣሁ። ቶሎ ነይ የኔ ልጅ። አወቅሽ ቦታ? አወቅዋለሁ። ናታ ቢስ ነው ጋጅሊ እንዴት አለን? ሁሉ ቢስ ቆይ ምን ነው ፊትሽ? ኧረ ምንም አልሆንኩም። ቢስ ነው። እርግጠኛ ነሽ ምንም አልሆንሽ? ምንም አልሆንኩም። ቃጁ ልትነግሪኝ አልፈለግሽም እንጂ የሆነ ነገር አፕ እንዳደረገ ጋቢናሽ አስታውቃል። ምን አፕን ያደርጋል ብለን? ቃጁ ከቾምቢ ጋር ድጋሚ ያወራችሁ እንዴ? ኧረ ከሱ ጋርማ ተከባብረናል እባክህ። ግን ቃጁ እኔ ባልኖር ኖሮ ቾምቢን ወይቲው ነበር። ምን ካንተ ጋር ሌላ ጭው ያለን ታስመስለዋለህ? እሱማ የለን። ካሌለን ታዲያ ምንድነው የምቀባባው? ስታይል። ቆይ ግን ለምን ነበር የጠራኸኝ? ለቤት ከመግባቴ በፊት ክላም አድርግሽ ብዬ ነው። አቡ እባክህ አንተ እኔ እንደዚህ አይነት ጭው አይጸዳኝም። እሺ ስታይል። ከደበረሽ ፈታል። ናታን ቆይ ምን አለ ብትረዳኝ? ልቤ እኮ የሚመታው ላንተ ብቻ ነው። ለምን አናቷን አትያት ብላትማ እንዴት ደስ እንደሚለኝ። ታዲያ ማን ያዛሽ ማለት ነው? ህሊናዬ ነዋ። እሱ ባለጌ ነው። ተይው እንዴ ሚኪ። ወይ ቆይ እንዴት መጣ? እንዴ ስንት ነገር ካወራን በኋላ እንዴት መጣ ትኛለሽ? እንዴ አንቺ ምን አይነት ሰው ናት? ሚኪ ወይ ያወራሁትን ሰማኸኝ እንዴ? ወይ ሁሉንም ሰምቻለሁ። ምንድነው ያልኩት? ምን አልሽ መሰለሽ? ናታን የኔ አባት የልቤ ንጉስ ምን አለበትም የልቤን ብትረዳኝ ስትይ ነይ ብዬ መጣሁሽ። ቆይ ሚኪ ምንድነው የምታወራው? እኔ አቃቁና ያወራሁት እኔ መች ዋሸሁ? ዋሸሁኝ? እኔ አልዋሸሁም። ለምንድን ነው የምትጮይብኝ? አይ ጥሩ እሺ በቃ አሁን እኔ መሄድ አለብኝ። እሺ ወዴት ነው የምትሄጂው? ይኸውልሽ መሄድ የለብሽም። ስንት ነገር አስቀምጠናል። እሱን አይተን በኋላ ይኸውልሽ ሸራ ልገባበት ስትል ታክል እንገባለን። ለምን ምን ሆነሽ ነው? የዚች ልጅ ከንፈሩ ነጀሰችው ማለት አንቺ ደግሞ ተበላሽ ማለት ነው። ፍቅርሽን አላገኘሽም ማለት ነው። አፈር የነካው ከንፈር አራግፈሽ ትመልሻለሽ። ቆይ ሚኪ ምንድነው የምታወራው እንዴ? እውነቱን ነው የማወራው። ነጩን ነው የማወራው። ላንቺ ባሰብኩኝ። ናታን የሆነ ነገር ልነግርህ እፈልጋለሁ። ምንድነው ቃጁ? ያው የተገናኘ ነው በአጋጣሚ ቢሆንም ግን ጥሩ ቅርርብ ያለን ይመስለኛል። አዎ ልክ ነሽ። ግን ጭውያችን መሪውን እየሳተ ይመስለኛል። አልገባኝም። በቃ እኔ እናንተ ብቻችንን ሴታፕ እያመቻቸን የምንገናኘው ነገር ምንም እየጸዳኝ አይደለም። ለምን? አባ አንተ ደግሞ በቃ ሴፍ አይደለም ተባልካ እንዴ? ምንድነው የምገግመው? እሺ እና ምን ይሁን? ይኸውልህ ከዚህ በኋላ በዚህ ሙድ እንገናኝ ምናምን ብትለኝ ካሁን በኋላ አልሰማህምሽ። ቃጁ ሳላውቀው አስደብሬሻለሁ እንዴ? ኧረ አላስደበርከኝም። እና ታዲያ ለምን? አቡ በቃ አንተ ያልኩህን አድርግሽ። ቻው በቃ። ምን ሆንክ ሚኪ? ኡፍ በእንጂ ተገላገለን እኮ። ለምን እንዴ ምን ሆነሽ ነው? ምንድን ነበር አይናችን ፓውዝ እስኪያክል ድረስ እንደዚህ ግትር ብለን ስንጠብቅ የነበረው? ምን ነበር ሚኪ? ረሳሁት። ወይ ፍቅር ጂል እኮ ነው የሚያደርገው። ጂል ያደርጋል ሲባል ይኸውልሽ ባንቺ አየሁ። እንዴ ምን ሆነሽ ነው? ካሁን ሸራ በላት ፍሬንች ኪስ ገባላት እያልን አሰፍስፈን ስንጠብቅ የነበረው ለማን ነው? ለካ ለዛ ነበር አይደል? መኪኔ ሊድ በቃሽ። ኧረ አይሆንም እናቴ፣ በዚህ ሙድሽ ጥሩ አይደለም። መኪኔ ይበላሻል። አምፖላስ ሲሮጥ አንቺን ነው የሚበላሽ። ችግር የለውም። ምን ታረጊልኛለሽ መሰለሽ? ይኸውልሽ ስትሄጂ ማለት ነው ቀኙን ይዘሽ ሂጂ። ስትሻገሪ ደግሞ ይኸውልሽ ዜብራ እየመረሽ ተሳገሪ። እሺ እኔ ሬሳ መሰብሰብ ሰልችቶኛል። እሺ ማዘጋጃ ነኝ እንዴ? ወይ ፍቅር ስንቱን ብልጣ ጅል አደረገው አይደል?
ወይ ፍቅር ያለ ሰው ያወራል አይነት ወይ ፍቅር ጎሽ መጣችሁ? አዎ መተናል። ቹቻ የት ናት? አስተኝተዋታል። እስካሁን ግን አልነቃችም ነው የሚሉት። እሺ ቆይ እኛ ማየት አንችልም? አይ አትችሉም ብለዋል። እዚህ የሆንኩት ለዛ ነው። ቆይ ምን ሆና ነው? ሚጢጢ ናት እየሮጠች መጣ እማዬ ብላ ነገረችኝ። እያለቀሰች ነበረ። ምናልባት የተመረዘ ምግብ በልታ ይሆን? አይ እሱ እንዳልሆነ ሐኪሞቹ ተናግረዋል። ወይኔ ጉዴ። እማማ ግን ትድናለች አይደል? እንዴ? አዎ ትድናለች። በቃሽ የኔ ልጅ አታልቅሽ። በቃ አይዞሽ። አሁን እኮ ደህና ናት። አይዞሽ ልጄ። በቃ እዚህ ድረስ አብረኸኝ ከወደደድክ ይበቃል። አሁን ወደ ቤት ተመለስ። እኔም ወደ ሰፈሬ ደርሻለሁ። ልግባበት ሰፈሬ። ኧረ እኔ አልመለስም ጄሪ። እንዴ ወይ አብረኸኝ ለምን አትገባም? ቤት ድረስ ልሸኝህ? ቤት ላስገባ? ከፈቀድሽልኝማ ደስ ይለኛል። አንተ ግን ምን አይን አውጣ ነህ? ጄሪ እኔ እኮ ልጅ አይደለም። እና ታዲያ ማን አስገድዶህ ነው? ፍቅር እውር ነው ሲባል አልሰማሽም? በቃ የሆነ ደፋር አድርጎኛል። ውስጤ የሆነ ድፍረት እየተሰማኝ ነው። ይህ ምን ይላል በእናታችሁ ሲያስጣላ። ብዬ ሲሰማ ምንድን ነው የሚያሞላፍጠ? ኡፋይ እስካሁን ድረስ በጉጉት ስጠብቀው የነበረውን ነገር እያገኘሁት ነው። ምኑ? ፍቅርሽን እኮ ገልጸሽልኝ አታውቂም ነበር ጄሪ። እና አሁን ገለጽኩልህ? በደንብ አድርገሽ ነው ጄሪዬ። ምን ብዬ? ተሞላፈጥክ ብለሽ ነው። ወይኔ ጄሪ፣ መጨረሻ የማንም ኩታራ መጫወቻ ሆኜ ልቅር? ይኸውልህ ሰውዬ፣ እኔ እኮ ስድቦቼን ተጨንቄ ራሴን አስጨንቄ እኮ ነው የማመጣቸው። ለአንተ ግን ፌዝ ሆነ አይደለ? ኧረ ፌዝ አልሆነም ጄሪዬ። እኔም ብትወደኝ ኑሮ ምን እንደምታደርግ ታውቃለህ? ምን አደርግ ነበር? ስድቦቼን ተንከባከበልኝ ነበር። ጄሪዬ አንቺ አልታወቀሽም እንጂ እኮ ስድቦችሽን እንደኔ ማንም ይንከባከበልሽ የለም እኮ። እንዴት አድርገህ ነው የምትንከባከበው? እያንዳንዱ ስድቦችሽን እኮ ልቤ ውስጥ ከትቼ እኮ ቆልፌባቸዋለሁ። እግዚኦ 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 እግዚኦ! እንደው ምን ጉድ ውስጥ ነው የገባሁት እናንተ። ኪሩ ግን በጤናህ ነው? አዎ። ምን ነው ግን በጣም ነው የጠናብህ። ፍቅርሽ? ኧረ የምን ፍቅር እና ምንድን ነው? ምላስ በኪሎ ሜትር ያህል ነው የጨመረው። እንዲህ መሆኑ ወድጄ መስሎሻል ጄሪ? ቆይ እና ታዲያ እኔ ጄሪ አስገድጄህ ነው? እሱ ሁሉም ነገር ቢናገሩት ሆድ ባዶ ይቀራል። እባክሽ ጭምር አንተ ምንም ጤነኛ አትመስለኝም። ጤነኛ ባልሆንም አንቺ ብካለ ጄሪዬ እኔማ አይ ጊሊያድ፣ እያስጨነቅኩ እንደሆነ እኮ አውቃለሁ፣ ግን እባክህ ተረዳኝ። አንተን ካየው ጀምሮ ማይኮንን ማሰብ ማቆም አልቻልኩም። አሁኑ ማትደውልልኝ ከሆነ አይስፕሬቲካል ራሴን ነው የምጎዳው።
ይቺ ቆይ ምን አይነቱ አድርቅ የሆነች ልጅ ነች እንዴ? ሄሎ ሃይ ጊሊያድ። ምንድነው የምታስፈራሪኝ? አንተ ግን በጣም መጥፎ ሰው ነህ። ትንሽ እንኳን አታዝንልኝም እንዴ? እህቴ የለህም? ምን አድርግ ነው የምትይኝ እንዴ? አትሊስት ምን አለበት ደውላ አንስተ ብታወራኝ። አንቺ እኮ ፍቅረኛ ያለሽ ሰው ነሽ። ምን ሆነሻል እንዴ? ታዲያ እኔ ፍቅረኛ ሁነኝ ብያለሁ እንዴ? ጀስት ማይኮንን ስለምትመስለኝ እኮ እሱ በጣም ስለናፈቀኝ ነው። ለዛ ነው ላግኝ ያልኩክ እንጂ ለሌላ ነገር አይደለም። ግን እኮ ይሄን ነገር ፍቅረኛሽ ቢያቅ ሊደብረው ይችላል አይደል እንዴ? ለምን ይደብረዋል? ከፈለክ እሱ ባለበት እኮ ልነግርህ እችላለሁ። ምንም ችግር የለም። ይኸውልሽ አንቺ እኮ ያልገባሽ ነገር ስላለ ነው። እሺ ተናገር። ቆይ ምንድን ነው ያልገባኝ? እሺ ቆይ ለምንድን ነው የፈለግሽ? ላግኝህ። ከዛስ? ጄሪ ለምን እንዳገኘች እኮ አናግራት ነበረ። እሱን አወራሃለሁ። እሺ በቃ ጥሩ። የባለፈው ቦታ ጠብቂ። እሺ። እና ብር ላክልህና በራይድ ትመጣለህ? እንደዚህ ነገር ያስፈልግ። ለምን? ምክንያቱም ያለበት ቦታ ላንቺ ቅርብ ስለሆነ ነው። እሺ እሺ በቃ እጠብቅሃለሁ። ና። ቆይ እቺ ምን አይነቱ አድርቅ የሆነች ልጅ ነች? አትፋታኝም እንዴ? ቆይ ግን እኛን እናፍቅሽም እንዴ? እናፍቁኛላችሁ ልጆቼ። እኔ ግን ምንም የምንናፍቅሽ እየመሰለኝ አይደለም። ልጆቼ የአብራኬ ክፍል አይደላችሁ። ትናፍቁኛላችሁ እማ። እማዬ እኔ አሁን ሁሉም ነገር ከብዶኛል፣ አልቻልኩም። ልጄ ጠንካራ እንደሆንሽ እኮ አውቃለሁ። ጥንካሬ የሚባል ነገር የለም እማዬ። ሁሉም ነገር ከአቅሜ በላይ ሆኗል፣ አልቻልኩም። ሚጣዬ ደህና ናት? አደፍርስ እወስድብሻለሁ ምናምን እያለ ያስፈራራኛል እንጂ እሷማ ምን ትሆናለች? ደህና ነች። በፍጹም ከጉያሽ እንዳታውጫት። እኔ አደራ ለአንቺን የሰጠሁሽ። እማዬ አሁን አንቺ አለሽ አይደለ? እንደዚህ ብሎ ነገር የለም ልጄ። እማዬ ይኸውልሽ አሁን አብረን ወደ ቤት እንሄድና እኔ አንቺ ሚጢጢ አብረን እንሆናለን። እሺ? የእናንተ መምጫ ጊዜ አይደለም፣ አሁን መሄድ ይኖርብኝ። እንዴ ለምን እማዬ? ለምንድን ነው የማይሆነው? ልጄ አንቺ ሚጣን ወዳችኋለሁ። አሁን መሄድ አለብኝ። እማዬ እማዬ እማ እማዬ እማዬ
የሚያረጋጋ ነገር ሰጥሻለሁ። ይሄ ደግሞ ደህና ተገናኘው ነው። ውይ አሻንትዬ የኔ አባት። ምን የኔ አባት ነሽ? አዎ የኔ አባት። ጄሪ እንደዚህ ማለታችን እንዴ ለምን ሲባል እንደዛ ማለት ማልችለው? የኔ አባት የኔ ንጉስ የኔ ጌታ ማለት ምንጭ እኔን ብቻ ነው። እሺ አንተ ማን አባት ስለሆንክ ነው እኔ እንደዛ የምልህ? እሱማ ማንም አይደለም እኮ። ስለዚህ አርፈህ ተቀመጣ፣ ጥግህን ነው የማስይዘው። እሺ ምንድነው አብጄ ነው እንጂ ሁለቱ አይደለም። አይኔ ነው ምንድነው? ኦሜራ ሁለታችሁ አንድ ላይ ወይኔ ይሄን ልታሳየኝ ነው አምላኬ። ምን ነው ይሄን እኔ የቦምቢ አራዳውን ኩልሽ ባንተ ጅል ልታለን? ወይኔ ምን አባውንክ አንተ በእናትህ መልሳት መልስ። አንተ እዛው ቀር ለነገሩ የኔ መቢኔ ጄሪዬ የኔ ማርማራታ ጄሪዬ የኔ ውብ እንዴት ነሽልኝ? አለሁልሽ አንተዬ። አንተ እንዴት ነህ? አለሁልሽ። አላፈኩሽም? ኧረ በጣም ናፍቀኸኝ ነበረ። እንደውም ቅድም እኮ ከሩቅ ሳይ ልቤ እንዴት ትርክክ እንዳለ ለኪሩ እየነገርኩት ነበር። የምርሽን ነው ኦሜራ? እንደው አትሙት እዚህ ምድር ላይ ቆያልከኝ ይሄንን ጉድ ልታሳየኝ ልታሰማኝ ነው? ወይኔ ፈጣሪ ደስ አለህ? ከመቼውም ጊዜ በላይ ደስ አለኝ የኔ እናት። ታዲያ ቀፈኛ ብለሽኝ ነው እንደ ጋዜጣ ነው የምጠመጠምብሽ የኔ እናት። ውይ ዛሬ ደግሞ ጠረንሽ ልዩ ነው። ግን ደህና ነህ? ደህና ነኝ የኔ እናት። አሁንማ ጤናዬ መለሽ እኮ። አንቺስ ደህና ነሽ? እኔ እግዚአብሔር ይመስገን ደህና ነኝ። ልሸኝሽ የኔ እናት። ምንድን ነው ደግሞ ይሄ? ሊቀፍልሽ መጥቶ ነው? ከሆነም ደግሞ የሆነ ነገር በጠቅ እናድርግ። አንድ 5000 ብር ምናምን እንስጥ። እኔ ኪሩ ነኝ ቀፋይ? አዎ ምን ልትል? አንተ ነኝ ግን ትንሽ የተደፋፈርናል መሰለህ። እኔ ነኝ አንተን የደፈርኩት ወይስ አንተ ነህ እኔን የደፈርከኝ? አንተ ቋራዳ ነኝ ትል የለ እንዴ? ከወንድ ጋር ላይ ሴት ትለክፋለህ። አንተ ራሱ እኔ ላይ አራዳ መሆን ነው። እኔ ደግሞ ምን አደረኩ እንዴ? ስማ ከዚህ በፊት ጄሪን እንስደባት፣ በቃ ከዚህ በኋላ በቃችን፣ ፍቅሯም ይውጣልን። እንድትሰድባት ካረግም በኋላ አንተም እኔን ክፉ ካናገርከኝ በኋላ ተቀይሰ እዚህ መጣ። በጣም ትገርማለህ። እኔ እንደዚህ አይነት ሰው የሰው መርዝ አይቻላል እንዴ? እሱን የሚያልከው እኮ አንተ ራስህ እኮ ነህ። እሷ ጋር በድብቅ እየተገናኘ ቸልቴ ትላለህ። እኔን እንደ ፌስታል አጠፋኝ። ድሮን ፌስታል ስለሆንክ ነው። ተጀመረ ይልሃል። ሲናፍቀኝ የነበረው ጦርነት ይሄ ነበር። አንቺ ምን አለብሽ? ማን አንተ አሁን ከዚህ ሂድ በእናትህ። አልይ እስኪ አልሄድም። አንተ በእናትህ ሂድ አልኩህ። ምን ይመስላል ይሄ በእናታችሁ ጎዳና? ምን ልርዳህ? ቆይ ግን የሆነ ሀሳብ አለኝ። ለምን እንደዚህ አናደርግም? ምን እናድርግ? እኔ ቸኩላለሁ። እኔ ልሂድ፣ ከዛን እናንተ ደግሞ ተፋለሙና ያሸነፈ ይድረስብኝ እና መቶ ሸኘኝ። ተስማምቻለሁ። እኔም ተስማምቻለሁ። መልካም እድል። ቻው። እሺ ጄሪ ትናፍቅኛለሽ? ወንድሜ ደህና ነህልኝ? ደህና ነህልኝ? ደህና ነህልኝ አባቴ? እንዴ ጭራሽ ተቃቀፉ። ሲጀመር እኮ ሁለታችሁም ቦቅቧቃ እንደሆናችሁ በደንብ ጠንቅቄ አውቅ ነበር። ሲያስጠሉ እንደ ወንድ አሰዳቢ። አባቴ ደህና ነህ? አለው ለእንዴት ነህ አንተ? በነገራችን ላይ ኪሩዬ ከወንዶች ቁጥር ይልቅ የሴቶች ቁጥር ላቅ ብሏል ዓለም ላይ። አዎ ትክክል ነው። ታዲያኛ ምን ቦጣን በዚህ ጅል የምንጣለው? ወይ አታምር ወይ አታፍር። አይ አሻንቲ አሁን ገና የትልቅ ሰው ንግግር ተናገርክ። ታዲያ ለምን ታዲያ ጠላ ሄደሽ ለምን አጋብሽኝም? ጋብዛለሁ እኮ ግን ብሩን ልስጥህና አንተ ሄደህ ብትጠጣ ይሻላል። ወይ ተው እንጂ አንተስ የት ልትሄድ? እኔ እኮ ቤት ሄጄ ማረፍ አለብኝ። ተው በእናትህ አይሆንም። ጠላው ቢቀርብኝ ይሻላል። እስከ ቤት ድረስ ልሸኝና። አይ አሻንቲ ብቻዬን እሄዳለሁ፣ ችግር የለውም እኮ። ወይ ኪሩዬ ለምን ብትጎዳብኛል? እንቅፋት ቢመታብኝስ? ና ባይሆን አንድ ላይ እንሂድ።
አሻንቲ ጄሪ ያገኛታል ብለህ ሰግተህ ከሆነ እኔ አላገኛትም። ኧረ ውይ፣ ኧረ ተው በእናትህ፣ እንዲች ስጋት አይገባኝም። ግድ የለም ካለኝ ለአንተ ፍቅር የተነሳ እኮ ነው። ና ልሸኝ፣ ና ግድ የለም። ኧረ ግድ የለውም ብቻዬን እሄዳለሁ፣ ችግር የለውም። ችግር የለውም ስለ መኪና ቢኖረኝ እኮ ፒክ አደረግ ነበር እስከ ቤት። ግድ የለም እንሂድ፣ ና እንቅፋትም ቢመጣ አለው። ና ተው፣ ችግር ና ልጄ ና፣ ችግር አትይ፣ ወደዛች አሳሳች ማን ብለሽ ነው የጠራሽ? ማይኮን ነው። እኔ እኮ ጊሊያድ ነኝ። አውቃለሁ። እና እኔ ግን አንተን ሳይክ ትዝ የሚለኝ ማይኮን እንጂ በፍጹም ጊሊያድን አይደለም። ቆይ ግን ለምንድን ነው አንቺ ልጅ ግራ የምታጋቢኝ? ለምን ግራ ትጋባለኝ? እኔ ወንድም ምንም በማላውቀው ስም እየጠራሽ ነው ግራ የምታጋቢኝ? ኡፍ፣ በእናትህ እስኪ መጀመሪያ እንደዚህ ፊትህ የምትኮሳተረውን ነገር አቁም። ከዛማ አትሊስት አብረኸኝ ስትሆን እንደ ማይኮን ሆነልኝ። እሺ ቆይ ማይኮ እንዴት ነው የሚሆንልሽ? እሱን እነግርሃለሁ። ግን ተስማምተናል አይደለም? ከዚህ በኋላ ፊትን አታኮሳትርብኝ። እሺ በቃ አልኮሳትርም። የኔ ማይኮን ብቻ አሁን ደግሞ ለምን ሳምሽኝ እንዳትለኝ። አረ እንደሱ አይደለም። ቴንክ ዩ ሶ ማች። የምር ላውራ ስመጣ እንደዚህ እንደምትረዳኝ አላሰብኩም ነበረ። ይልቅ ጄሪን አግኝቼ አውርቻት ነበር ብለሽኝ ነበር። ምን አለች? ጄሪ ማክቤል እህት ናት እና ካንተ ጋር ስታይን እኮ ሌላ ሪሌሽንሺፕ ያለን መስሏት ነው የተቆጣች። ማክቤል ማለት ቦይፍሬንድሽ ነው? አዎ ቦይፍሬንዴ። እና ያለውን ነገር በግልጽ አወራችሁ? አዎ አውርተንበታል። ደግሞ ማክቤልንም አስተዋውቃለሁ። እሺ አሁን ምን እናደርጋለን መሰለህ? በሳት ሁል ጊዜ ከማይኮን ጋር አብረን ሆነን ቺፕስ እንበላ ነበር። እናማ አሁን ቺፕስ ይዤ ስለመጣሁ እንበላለን። ከዛ በፊት ግን አንድ የምናደርገው ነገር አለ። ይሄ በፍጹም የማይሆን ነገር ነው። እኔ በአንቺ ሀሳብ አልስማማም። እንዴ ለምን አልስማማም አልኩሽ አይደል? እሺ በቃ ተረጋጊ በቃ። የምረጋጋው በሀሳቤ ስትስማማ ብቻ ነው። እሺ በቃ ተስማምቻለሁ። እርግጠኛ ነህ? ምን አማራጭ አለኝ? እንዴ ምን እያደረግሽ ነው? እንዴ ከማይኮን ጋር እኮ ቺፕስ ከመብላታችን በፊት ረጅም መንገድ አዝሎኝ ሄድ ነበረ። እናማ አንተም ተመሳሳዩን ነገር ታደርጋለህ ማለት ነው። አንቺ ያመሻል እንዴ? እኔ እንደዚህ ነገር በፍጹም አላደርግም። እሺ እንዴ እሺ በቃ አታርቅሽ በቃ። እሺ እና እኔ ማለቅ ሰው ወድጄ ነው። ተስማምቻለሁ በቃ። እርግጠኛ ነህ? አዎ አልኩሽ አይደል? የምር ተመስገን አምላክ። አንተ ምን ይሳናል?
ስለዚህ አሁን ገብተን ማየት እንችላለን ማለት ነው አይደል? ሶስታችሁም ገብታችሁ ማየት አትችሉም። አንድ ሰው ግን ገብቶ ማየት ይችላል። ልጄ አንቺ ግቢ እናያት። እሺ እትዬ አመሰግናለሁ። አቤቱ አምላኬ እንደው አንተ ምን ይሳንሃል? ተመስገን ተመስገን። ማዘርዬ ብታይ በጣም ጨንቆኝ ነበር። እናንተ ከመጣችሁ ተሻለኝ እንጂ ብታይ እኮ በጭንቀት ልሞት ነበር። አይጆቹ ምን እንደሚሻላት እኮ አሁን እቺ ልጅ በህይወት እንድትኖር ከፈለጋችሁ መፍትሄው ያለው እናንተ ጋር ነው። እንዴት? ከመጠን በላይ ትጨነቃለች፣ ብቸኝነት ታበዛለች፣ በዛ ላይ ምግብ እንኳን አትበላም። ቤዚዬ ሁሉንም ነገር ትታ ልቀርባት እየሞከረች ነው፣ ግን ቹቹ አልፈለገች። እንደው የኔ ልጅ ምን ባደርግ ይሻለኛል? ቤዚቲ በእናትሽ አታልቅሽ። እኔ ወድጄ ነው እንደማለቅሰው። ወደሽ እንዳልሆነ እኮ አውቃለሁ። በእኔ ምክንያት ነው አይደል እንደዚህ ሆንሽ? አይ በአንቺ ምክንያት አይደለም። በእናትሽ ሁሉንም ነገር ንገሪኝና ሁሉንም ነገር አብረን እንጋፈጠው። ቤዚቲ ምንም አልሆንኩም አልኩሽ አይደል እንዴ? እንዴ ነኝ ያልኩሽ ነው እንዴ? ዶክተር መጣሽ ታለቅሻለሽ? አይ አላለቀስኩም። እንዲህ ስትሆኚ እኮ ይባስ ነው የምታጨናንቂያት። ለምንድን ነው እዚህ የምታለቅሽው? ይቅርታ ትንሽ ስሜታዊ ሆኜ ነው። እሺ አሁን ትንሽ ማረፍ ስላለባት ብቻዋን ትሁን። የኔ እህት ሁሌም ከጎንሽ ነኝ። እሺ አንቺ ግን ነውር አታውቂም? እሺ ሚዜ ሴት አይደለሽም? አይደብርሽም አንቺ? ደግሞ ምን ፎል ሰርቼ ነው ሼም የሚይዘኝ? በዚህ በሰለጠነ ዘመን በዚህ በተማርንበት ዘመን አንቺ ቺቲንግ! አረ ነውር ነው። መድኃኒዓለምን ነውር ነው። እጭ ይሄ አሟል እንዴ? ስለምን ቺቲንግ ነው የምታወራው? መቼም ስለ ፈተና ቺቲንግ አይሆንም። ግን ዝም ብዬ ሳያችሁ አንቺ ማሸንት የሚሆኑ የመንደር አለሌዎች ናቸው። አለሌ ምድር አለሌ ተሰብስበው እዚህ። አንተ አመዳም ምን ለማለት እንደፈለክ በቀጥታ ተናገር። እኔና መደም ድሮም አንቺ አይደለሽም ጥፋተኛ። ያ የተረገመ ጉጥ እግር ይሆናልሽ በየሰፈሩ እየተሽከረከረ አመዳም ብሎ ስሜን አወጣልኝ። ናቅሽኝ አንቺ እኔን ናቅሽ። አሁን የመጪ ይደብሮኛል። የሆንከውን ተናገርና ከዚህ ሂድልኝ። ኧረ እኔ እግዚአብሔር የተመሰገነው ምን ሆናለሁ? አንቺ ሆንሽውን ነገር ንገሪኝ። አልገባኝም። አንቺ ግን እንደው ቾምቤ ምን ቢያሳጣሽ ነው? ከፍቅር አልቀነሰብሽ? ምን አላሳጣሽ? ምን ብታጪ ነው ከናታን ጋር ሄደሽ ቸልቲ ቸልቲ የምታራምጂው? ደግሞ የት ነው ቸልቲ ቸልቲ ስለያየኝ? እጂ እንዲህ ስትይኝ ፋራ መስላለሁ እንዴ? ቅድም እኮ አይቻችኋለሁ። እዛ ጋር ግንድ ስር ተጠብቃችሁ ምን ትሆንልኝ ምን ልሆንልህ ስትባባሉ እኮ አይቻችሁ ነቱ መድኃኒዓለም። አንተ ልጅ ይሄ ረፍት ፋራ እያደረገ ነው ልበል? ምን ላድርግ? አዋዋሌ እኮ ነው። ከደነቆሩ ሰዎች ጋር ካንቺና ካቻቲ ከውላለሁ። ይሄው ድንቁርና ቤት የገባ ፋራነት ቤቱ አስፋፋ ላይ ላይ። አሁን በእናትህ አቦ ቀዩን ተጫን በቃ። እንደ ተማረ ሰው ግን አንድ ወንድሜ ምክር ልንገርሽ። ቆይ አንተ ማን ሆነህ ነው የምመክረኝ? አርስቶትል ነኝ። ምን ሆነሽ ነው አንቺ? አርስቶትልና ሶቅራጠስ የፍቅር አማካሪ ሲባል አልሰማሽም? እዚህ ሰፈሩ ዝናችንን አልደረሰሽም? እሺ የኛ አርስቶትል እንደ አንድ ፈላስፋ ማለት ነው። እንደ አንድ ፈላስፋ ስለ ፍቅር ኬሚስትሪ ያለኝን ዕውቀት ላጋራሽ። እስቲ ሂድበትሽ። እንደ ፍቅር ኬሚስትሪ አባባል ከሆነ ማለት ነው ሁለት የተቃራኒ ከለር ያላቸው ሰዎች ማለት ነው አንድ ላይ የመኖር ፕሮባቢሊቲያቸው ሃይ ነው ይላል። እና
እናማ እንዲሁ ያንቺና የቾምቢን ከለር ሳየው